እንግዲህ ሆዷን ይፍጀው አለኮ ሆዷን ይፍጀው። ኧረ እባክሽ እኔ እሱን አላነሳም። ለሰው ጀዝባት ለና አለካ እኮ እንደዚህ ይመስ ይቅርታ ግን እጨምርልሻለሁ ብዬ ነበር። ሌላ ድባብ መጥቶ እኮ 20,000 ብር እንግዲህ ለሱቅ ምን እንደሚገዛ አሳያችኋለሁኝ። በትንሹ መጀመር የምትፈልጉ እንግዲህ ዛሬ አብራችሁኝ ሆኖ ሌላ ደግሞ ሰብሰብ ያሉ ቪዲዮዎች ነው ለእናንተም ማካፈላችሁ ማለት ነው። የቆዩም አለበት በዚህ ቪዲዮ ላይ ማለት ነው። ግን ያው በጣም ትደሰቱበታላችሁ እያስባለሁ። ደስ የሚል ድባብ ነው ማሳያችሁ። ቀንጨብ አድርጌ ከሁሉም እንዳይበዛ አድርጌ ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮን ላይክ አድርጉ። ሁሌ ቪዲዮ ስለቅ ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቀጥታ ወደ ቪዲዮ እንሄዳለን። እንዴት ናችሁልኝ ውድ ቤተሰቦቼ? ሰላም ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እንግዲህ ቀጥታ ወደ በዓታ ማርያም ቤተክርስቲያን እንሄዳለን። እዚሁ ሌራ ነው በነገራችን ላይ። እንግዲህ የዛሬ ሎክ የእናታችን የቅድስት በዓታ ማርያም ክብረ በዓል ዓመታዊ ክብረ በዓል በማስመልከት ሎግ ሰራላችኋለሁኝ። ሌላኛው ደግሞ እንኳን አደረሳችሁ ይሄ በሰላም በጤና የዓመቱ በሰላም ታድርሰን እያልኩኝ ቀጥታ ዛሬ ከቤት እንወጣለን። እንግዲህ እንደምታዩት ሽፎናችንን ለብሰናል። ታኮ ጫማ ላደርግ ነበረ አይመችም መንገዱ ማለት ነው። ቤታችንን እንዘጋለን። ቤታችንን ዘግተናል። ቁልፋችንን ይዘናል። ወደዚህ ዙሬ ላሳያችሁ። አዲስ እንግዳ አለብኝ። እንግዳን ደግሞ ላሳያችሁ። እንግዲህ አዲስ እንግዳችን የግቢያችን ጠባቂያችን እንግዲህ የግቢ ጠባቂ እቺ ናት። አያችኋት? ደህና ነሽ ወይ? ልትፈምሺ ነው? ሰግጠሽ ልትፈምሺ? ሰግጭና ፈምሺ። ይሄ እንግዲህ ትችልኝ ነው። ይሄ እንግዲህ በይ እንግዲህ እዩ። ይሄ ክፋቱ እንትን ማለት ነው። በቤት ራሱ ሲታሰር እንዲነፍግፍግት ፍቅጥ እያደረገ እንትን ያደርጋል። ይሄ ውሃ ሰጥቼው ነበር። እዚህ ላይ ደግሞ እንትን ብሎታል። እንትን አድርጎት አሁን ማለት ነው። እንግዲህ ሱቃችን ዛሬ አልሰራንበትም። ጠዋት ለቅሶ ነበረ። ለቅሶ እጄ ተመልሼ ነውና ልብሴን ለብሼ ልውጣ ብዬ ነው። እንግዲህ ጎረቤቶች ያሉ ከነሱ ጋር አብረን እንሄዳለን ማለት ነው። እንግዲህ የውጭ ቁልፋችን ይሄ ነው። ግቢው ሰው ስለሌለ በዚህ እንቆልፋለን ማለት ነው። አሜን። የመላእክትን ዝማሬ ያገለገሉ ለማዘን ለአምላካቸው ለእግዚአብሔር እየሰጡ ያሉ በጣም ለቤተክርስቲያንን እግዚአብሔር አምላክ በዕድሜ በጤና ይጠብቅልን። አሜን። ወለተትንሣኤን ከነቤተሰቧ የዋዜማውን መስተንግዶ ሙሉ በሙሉ በየዓመቱ ሹለው ለይህ ታቦተ ሕጉ ሲከብር ላይ ተገባ። ከቤተ ክርስቲያን መልስ ቀጥታ እንግዲህ እንኩቶን እናንኩታለን። እንግዲህ ዛሬ ባልቆም በእግረ መንገድ እንግዲህ ታዩታላችሁ። አብራችሁኝ እስከምትደርሱ ሆዷን ይፍጀው። ኧረ እባክሽ እኔ እሱን አላነሳም። ይቀሙኛል። እናቴ ይሄን ቆንጆ ካዩ ወይ ለሰው ጀዝባት ለና አለካ እኮ እንደዛው ነው። ክርስቲያኖች ስራ ምንድን ነው? እና ይሻላል እኮ እንደዚህ አይነት ስልክ የማን ነው? የኔ ነው። ተይ የማን የሆነ ሰው ማን ያነሳል? በአሁን ሰዓት ማን ያነሳልላል? ራስ አሄም ወይ በቃ አመጣ ይሄ ይቅርታ ግን እጨምርልሻለሁ ብዬ ነበር። ሌላ ድባብ መጥቶ እኮ ነው። ጨርሻለሁ ብላለች።
ትግስት ያለው ኧረ እባክሽ እኔ እጠብስላችኋለሁ። ታውሲወይ ማርያም እኮ ችግር ይወክሰት ነይ በቃ ካለው እኮ እኮ ችግር ቆይ እኔ ወይ ቆይ እስኪ ከቤት ነው የምፈልግልሽ የ20 ሺህ ብር ዕቃ ምንም እንደሚያመጣ እናያለን። ሱቃችን ትንሽ ባዶ ሆኗል ሱቄ ማለት ነውና አሳያችኋለሁ። ቆይ ሱቄ እንደምታዩት እንግዲህ ባዶ እየሆነ ነው። ለዛ ዛሬ እንግዲህ ዕቁብ ደርሶኛል። የባለፈው አልቋል። አሁን ደግሞ ሌላ ዕቁብ እንግዲህ ገና ካሁን በኋላ ሰርቼ የምከፍለው ማለት ነው። ዕቁብ ስለደረሰኝ እንግዲህ ቃል አስገባ ነው 25 ሺህ ነው 20 ሺህ ብር ምን 25 ሺህ ብር 20 ሺህ ብር ነው። እስኪ ምን ይዤ እንደምመጣ እናያለን። እንግዲህ እንደምታዩት ነው። እስኪ ምን ገዝቶ ይመጣል። ይኸው ከላይ እንደምታዩት ባዶ ነው። ይኸው ላይ በኩል እንዳለ ባዶ ነችኛው ማለት ነውና እዚህ በኩልም እንደዚሁ ከሰላችንም አልቋል ምናምን አይነት ነገር አለላችኋለሁ። ይሄኛውም ባዶ ነው። እነዚህም እስኪ በዚህ 20 ሺህ ብር ምን ገዝተን እንደምንመጣ እናያለን። ይሄ እንደምታዩት እንግዲህ 20 ሺህ ብር ነው። በዚህ 20 ሺህ ብር ምን እንደምገዛ አሳያችኋለሁ። አብራችሁኝ ሆኖ ከቤተ ክርስቲያን መጥቼ ወፍጮ ቤት ሂጄ እንደዚሁ እንዳለው ማለት ነውና ከወፍጮ ቤት ደግሞ ተመልሼ ዕቃ የዚህን ዕቃ ልጽፍ ብርም ለውስጥ መጣሁኝ ማለት ነውና አስፈጭቼ አስቀመጥኩኝ። በኋላ ደግሞ ወረፋ ስለሚበዛ አሁን ይሻለኛል ብዬ አስቀምጬ መጣሁኝ። አልታጠብኩም እንደምመስል ፊቴን ራሱም እንደይመስላል አልታጠብኩም። እንደዚሁ እንዳለው ሄዳለው ማለት ነው። እንደምታዩት እንግዲህ እቺን የ20 ሺህ ብር ዕቃ እስኪ ምን እንደሚገዛ እናያለን። 20 ሺህ ብር እስማውስ ቅዱስ ገና ካሁን በኋላ 3 ወር ከምናምን ከግማሽ ነው መሰለኝ የሚያልቀው። በየቀኑ እየሰራችሁ 200 ብር ነው የምታስቀምጡት። በሳምንት ስንት መሰላችሁ? በወር እንግዲህ 200 ብር 200 ብር ስታስቀምጡ በወር 6000 ብር ይሳም ማለት ነውና ግዴታ ግን በቀን 200 ብር የኢትዮጵያ 200 ብር ማስቀመጥ አለባችሁ ማለት ነው። አሁን እኔ እንግዲህ ከዚህ ወር ጀምሬ የበላውትን እንግዲህ ብር እየሰራው መልሳለሁ ማለት ነውና ታየኝ እኮ ሩቅ ነው። 3 ወር በሙሉ እንግዲህ ዕቃ እያመጣው እየመለስኩ እያመጣው እዛው እያረኩ እያተረፍኩኝ ምን እያልኩኝ ከዛ ብሩን መልሳለሁ ማለት ነው። 20 ሺህ ብርን ሞላለሁ ማለት ነውና እግዚአብሔር እርዳሽ በሉኝ። በነገራችን ላይ ዕቁብ መሀል ላይ ሲደርስ ደስ ይላል። መጨረሻም ሲደርስ ብዙም ደስ አይልም፣ ግን መሀል ላይ ሲደርስ በጣም ነው ደስ የሚለው ማለት ነውና ስለዚህ ዕቁብ ጣሉ። አሁን እኔ በአብዛኛው ማምጣት የፈለኩት ምን መሰላችሁ? እግዚአብሔር ቢወድና ቢፈቅድ ከሌላ ዕቃ በስተቀር ቡና ማለት ነው። በአሁን ሰዓት ቡና ትንሽ ስለቀነሰ እኔ ደግሞ አምጥቼ ያስቀምጣለሁ ማለት ነው። በሱ ትንሽ ትርፍ አገኛለሁ ብዬ ስላሰብኩኝ ማለት ነውና አመጣለሁኝ ቡና። እንግዲህ ምን እንደማተርፍ እንዴት እንደሆነ እያንዳንዱ ነገር ለእናንተ ስለማሳያችሁን ስለምንም ነገር ስለማልደብቃችሁ እንድሰሩም ስለምፈልግ ምንም መደብቃችሁ ነገር የለም። እንግዲህ ያኔ ትርፌንም ወጪዬንም ገቢዬንም እንዴት እንደሆነ እያንዳንዱ ነገር እንደ እግዚአብሔር መልካም ፈቃድ አሳያችኋለሁ ማለት ነውና ለውጤንም ድክመትም ካለ ድክመቶቼንም ማለት ነው። ያው ለውጤ ብቻ ካሳያችሁ ጥሩ አይደለም። እናንተ ስትወድቁ እንዴት አርጋችሁ መነሳት እንዳለባችሁ ደግሞ ማሳየትም ስለምፈልግ ስወድቅ ስከስር ሳተርፍ ስነሳ ስወድቅ ያንን ፓርት ደግሞ ማሳየት ፈልጋለሁ። ምክንያቱም ይሄ ሚዲያ ላይ የምታዩት አብዛኛው ህይወት ላይ ደጉን ብቻ ነው የሚያሳያችሁ፣ ወይም ደግሞ ትርፉን ወይም ደግሞ መልካሙን ክፉን አያሳዩም። ውድቀታችን አጠቃላይ ማለት ነው 17000 ብር ነው። ከዛ እንትን አላመጣሁም በነገራችን ላይ ማለት ነው። ከዚህኛው ብር ደግሞ ማተርፈውን እነግራችኋለሁኝ
ትርፉንና ገቢውን ደግሞ እንትን ብየዋለሁ ማለት ነው አውጥቼዋለሁኝ። ከዛ ካልኩሌት ሳረግ 2500 ብር እንግዲህ ይሄ ሁሉም ነገር ሲሸጥ ለኔ እጄ ላይ የሚደርሰው ካላጠፋው ከዛ ላይ ካልወሰድኩበት 2500 ብር ማለት ነው። 2500 ብር ከ17000 ብር እቃ 2500 ብር እንግዲህ ውሃው 3 ወርም 4 ወርም ሊቆይ ይችላል ማለት ነው። አንዳንዴ ውሃ ሲታጣ ብቻ ነው እንትን የሚፈልገው አብዛኛው ጊዜ ማለት ነውና ብቻ እግዚአብሔር ይመስገን። ዞሮ ዞሮ ስሩ የሰራ ሰው ምንም ቢሆን የሆነ ነገር ማግኘቱ አይቀርምና የኔ ውዶች እንግዲህ እናንተ ምን ትላላችሁ? መቼም ከዚህ ማርያምን በቃ ከዛ ነገር እኔ አሁን ካሳየኋችሁ ከ17000 ብር እቃ ማለት ነው 2500 ብር ነው በቃ እንትን የሚለው የፌስታሉን ምኑን አንስታችሁ ማለት ነውና ካልኩሌት ሳረገው ይሄ ነው ትርፍላችኋለሁና ውድ ቤተሰቦቼ በተረፈ ይሄንን ይመስላል። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። የምሰራላችሁ ነገር ካለ እንትን ኮሜንት ላይ ጻፉልኝ። አብራችሁ ስለነበራችሁ አመሰግናለሁ። ቪዲዮን ላይክ አድርጉልኝ። ሰላም ሁኑልኝ። አመሰግናለሁ። ሁላችሁም ሰላም ሁኑልኝ።